ኢያሱን እንዲህ አለው፣ ጽና፣ በርታ፣ አይዞ፣ እኔ ካንተ ጋር ነኝ እያለው እግዚአብሔር እየተናገረው አንድ ነገር ይል ነበር። የዚህ የሕግ መጽሐፍ ቃል ከአፍ አይለይ። አየህ እዛ ለሙሴ ምን ብሎታል መሰለ? ይህንን በጽላት ላይ ጻፍ ብሎት ነግሮታል። 10ቱን ትእዛዝ እስራኤል 10ቱን ትእዛዝ ያከብራል። 10ቱን ትእዛዝ አክብሮ ምድረ በዳውን ተሻግሯል። 10ቱ ትእዛዝ አክብሮ እግዚአብሔርን ተለምኖታል። እግዚአብሔርም ሰምቷቸዋልና 10ቱ ትእዛዝ አትስረቅ፣ አታመንዝር፣ አትግደል፣ የባልንጀራህን ነገር አትመኝ፣ በባልንጀራ ላይ ክፋት አታድርግ፣ እንዲህ እያለ 10ቱን ትእዛዝ ይዘረዝራቸዋል። ሙሴም ለእስራኤል ሕዝቦች ይህንን ቃል በቀንና በሌሊት የእግዚአብሔርን ቃል ይናገራል። እግዚአብሔርም እንዲህ አለ፣ ይህንን ቃል ፈጽም አለ ኢያሱን። በቃ እኔ ከአንተ ጋር እሆናለሁ። ቃሉን ስትፈጽም ትናንትና ሙሴን አገልግለዋል፣ የሙሴ አገልጋይ ሆነሃል። ዛሬ ደግሞ እኔ ደግሞ መርጬሃለሁ ብሎ እግዚአብሔር ራሱ ሙሴ ከሞተ በኋላ ኢያሱን መረጠ። እንግዲህ ስለዚህ ለተመረጥንበት ለእግዚአብሔር ቃል ታማኝ ሆነን ቃሉን እንድናገለግል እግዚአብሔር አምላክ ይርዳን። ወዳችኋለሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ጌታ በነገር ሁሉ ይባርካችሁ። ዘመናችሁ ይባረክ።